ውድ ቅዱሳን የእግዚአብሔር ልጆች እንደምናችሁ በዓለም ዙሪያ ሁሉ ያላችሁ በሰላም ቆያችሁ ወይ? እግዚአብሔር የተመሰገነውን እኔ ደህና ነኝ እና በዚህ ሰዓት ጌታ እንድናገረን አጭር ጸሎት እናድርግ። ቅዱስ አምላካችን ሆይ ስምህ የተባረከ ይሁን። ስለሰጠን ስለዚህ ጊዜና ሰዓት ስምህ ይባረክ። እግዚአብሔር ቃልህን ድምጽህን አሰምተናና ተናገረኝ። ክብር ከፍ በል በጌታ በኢየሱስ ስም አሜን። የእግዚአብሔርን ቃል አንድ ስፍራ አነብላችኋለሁ። ማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እና 13 እንደዚህ ይላል እግዚአብሔር ቃል። ቁጥር 12 ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት ይላል እግዚአብሔር ቃል። እና ምንድነው ቤተ ክርስቲያንን አሁን ዛሬ የምናየው ቤተ ክርስቲያንን የጸሎት ቤት ስለማድረግ ነው። እና ከዛ ግን አስቀድሜ በቤተ ክርስቲያንም ሆነ በግለሰብ በቤተሰብ በተለይ ስለ እንብርክክ ጸሎት በሚመለከት አንድ ጥንቃቄ ማድረግ የሚገባን ነገር አለ። ብዙ ጊዜ ለመንበርከክ የሚያስቸግር ነገር ምንድነው? አንዳንድ ብዙ ቤተ ክርስቲያናት ኢትዮጵያ ላይ የተለመደውን አይቻለሁ። መንበርከኪያ ይዘጋጃል። እባካችሁ የቤተ ክርስቲያን አገልጋዮች፣ መጋቢዎች፣ የቤተ ክርስቲያን መሪዎች መንበርከኪያ በጣም አስፈላጊ ነው። አንዳንድ ቦታ ሲሚንቶ ላይ ለመንበርከክ ይከብዳል። እንደገና ደግሞ ጠጠር ላይ አፈር ላይ ለመንበርከክ ይከብዳል። ስለዚህ ምንድነው መንበርከኪያ ማዘጋጀት በጣም አስፈላጊ ነው። ስለዚህ መንበርከኪያ መዘጋጀት አለበት። እኔ እንደው ስሙ ቢጠቅስ መቼም አያሳፍርም። ሐዋሳ ሕይወት ብርሃን ቤተክርስቲያን ያ ሁላችንም የምናውቃቸው ትልቅ አንጋፋው የቤተክርስቲያን መሪ የፓስተር ጌቱ ቸርች ለአንድ ቀን ወደ ጸሎት ክፍል ላይ ሄጄ መንበርከከው ወደ ኮርኒስ ድረስ ደግሞ ወደ ሲሊንግ ድረስ የደረሰውን አይቻለሁ። ለምን? ቤተክርስቲያኒቱ የጸሎት ቤት ናት። የተለያዩ ቸርቾች ላይ ሙሉ ወንጌል ቸርች ላይ እናንተ ጌታ ባርካችሁ እንዲህ የምታረጉ በተለያየ ቃለ ሕይወት ቤተክርስቲያናት ላይ መሰረተ ክርስቶስ ላይ እንዲህ አይነት በጣም አስገራሚ የሆነ ሌጋሲ አይቻለሁና ይሄንን አብዙ። በእያንዳንዱ አማኝ ምእመን ልክ መንበርከኪያ መኖር አለበት። እያንዳንዱ አማኝ እንደው አስራት ካስፈለገ እንደ ስጦታ አድርጎ መንበርከኪያ አሰርቶ መምጣት አለበት። ምክንያቱም ቤተክርስቲያን የጸሎት ቤት መሆን አለባት። ቤተክርስቲያን የጸሎት ቤት መሆን ካለባት እያንዳንዱ ሰው መጥቶ መንበርከክ አለበት። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዶች ዋሻ አረጋችኋት አለ። ለምን መሰላችሁ? ቤተክርስቲያን የጸሎት ቤት የማትሆን ከሆነ የወንበዴ ዋሻ ትሆናለች ማለት ነው። ስለዚህ ቤታችን የጸሎት ቤት መሆን አለበት። ቤተሰባችን የጸሎት ቤት መሆን አለበት። ህይወታችን የጸሎት ህይወት መሆን አለበት። ለምን መሰላችሁ? ወንበዴ መንፈስ ለመከላከል ነው። ወንበዴ መንፈስን ለማራቅ ነው። ወንበዴ መንፈስን ወደኛ እንዳይገባ፣ እንዳይጠጋ፣ እንዳይወርሰን ለማድረግ እኮ ነው። ቤቱን እኮ የእግዚአብሔር ቤት የምናረገው እግዚአብሔር እንድጠገን ሰይጣን እንድርቅ ነው። በቃ ሌላ ነገር እኮ የለም። ወደ እግዚአብሔር ቅረቡ፣ ወደ እናንተ የሚቀርባል ነው አለው። ዲያብሎስን ተቃውሞ ከእናንተ ይሸሻል ነው አለው። ዲያብሎስን ተቃውመን እኮ ለማራቅ ነው። የሰይጣንን ምክር አንስማ፣ የስጋን ምክር አንስማ፣ የሰውን ምክር አንስማ፣ ሌላውን አንይ። እኛ ያመነውን እናውቃለን፣ የተናገረንን ሕያውን የእግዚአብሔርን ቃል እናውቃለን። ኢየሱስ ክርስቶስ ቆሞ ጸልየዋል። ኢየሱስ ክርስቶስ ወጥቆ ጸልየዋል። ኢየሱስ ክርስቶስ ተንበርክኮ ጸልየዋል። ስለዚህ ሐዋርያትም እንደዚህ አድርገዋል። ስለዚህ ቤቱ የጸሎት ቤት ነው የሚሆነው። እግዚአብሔርን በጣም አድርጌ የማመሰግነው የእምነት አባቶቻችን። እኔ ደቡብ ነው የተወለድኩት፣ ከምባታ ጠምባሮ ዞን የሚባለው አሁን በዚህ ሰዓት ጠምባሮ ምንድነው ወደ ወረዳ ሆኗል፣ ልዩ ወረዳ ሆኗል። አሁን ከምባታ ዞን ነው። እዛ ነው ተወልጄ ያደግኩትና አባቶቻችን እንደዚህ ይላሉ። ቤተክርስቲያን ብለው አይጠሩም፣ የጸሎት ቤት ነው የሚሉት። ለምንድን ነው ብትሉ በጣም የሚገርማቸው ነገር ጠዋት ይሄዳሉ ይጸልያሉ፣ ቸርች ላይ ቀን ይሄዳሉ ይጸልያሉ፣ ማታ ይሄዳሉ ይጸልያሉ። ቤቱን የጸሎት ቤት ስላደረጉ የጸሎት ቤት ይባላል። ዛሬ ማይሙት በል ንገሩኝ። በጣም የሚገርማቸው ዛሬ ቸርች የዝማሬ ቤት ነው፣ የጸሎት ቤት ግን አይደለም። የስብከት ቤት ነው፣ የጸሎት ቤት አይደለም። ቤተክርስቲያን ተዝናንተን ተቀምጠን ተመቻችተን አይመችህ። በቤተክርስቲያን ለምን ይመቻል? ፊዚካሊ አስጨንቅ ራስን ተንበርከክ እኮ ነው። ሰው እኮ አሚጦ ነው የሚወልደው። ቤተክርስቲያን ላይ መተን አሚጠን። ቤተክርስቲያን ላይ የማይጸልይ ህዝብ ቤቱ እኮ አይጸልይም። እናንተ ፓስተሮች፣ እናንተ መሪዎች ቸርች ላይ ህዝብ መጥቶ መንበርከክ አለበት፣ መጸለይ አለበት። ቸርች ላይ ተንበርክኮ ነው ሄዶ ቤቱ ላይ የሚንበርከከው። ቸርች ላይ ያለመደው ካልቸር ቤቱ ላይ እንዴት ይለምዳል? አትጠብቁ፣ ይሄንን
አስፈላጊ ነው። ቤቱ የጸሎት ቤት ሲሆን ቤቱ ሰውየው ህይወቱ የጸሎት ህይወት ይሆናል። ቤተሰቡ የጸሎት ህይወት ይሆናል። ስለዚህ እኛ ያለመድነውን ሌላውን ልመድ ማለት አልችልም። ያላስለመድነውን ለምን አልለመድክም ማለት አንችልም። በጣም ይፈራል ነው ይሄንን ለማለት። በጣም አንዳንድ ጊዜ ምንድነው ብትሉ ሰይጣን ቤተክርስቲያንን በጸሎት ይገልና አንድ በአንድ በቀረው ቀርቶ አንድ በአንድ በሌላ ነገር ይገላል። ስለዚህ እንዴት አድርገን ቤተክርስቲያንን የጸሎት ቤት እናደርጋለን? አንደኛ የቤተክርስቲያን ሙሉ ጊዜ አገልጋዮች የጸሎት ሰዎች መሆን አለባቸው። የቤተክርስቲያን ሙሉ ጊዜ አገልጋዮች ስኮላር አይደሉም፣ የጸሎት ሰዎች። እንደገና ይላል ትበሳጫላችሁ ብዙዎቻችሁ አውቃለሁ። የምትበሳጩ ቴዎሎጂ አለን መጽሐፍ ቅዱስ እናውቃለን የምትሉ ጉልበታችሁ ለ5 ደቂቃ መንበርከክ የማይችል የወንበዴ ዋሻ ታረጋለህ። ቤተክርስቲያን የማትጸልይ የማትንበረከክ ኢየሱስ ተንበርክኮ who are you after all ማነህ? ኢየሱስ ተንበርክኮ የማትንበረከክ ደግሞ ስለ ኢየሱስ የምትናገር ውሸታ። ስለዚህ ተንበርከክ ለእግዚአብሔር ክብር። አንተ ሽባ ሆነ ሌላውን ሽባ ታረጋለህ። ደካማ ሆነ በጸሎት ልፍስፍስ ሆነ ሌላውን ልፍስፍስ ታረጋለህ። ኢየሱስ ተንበርክኮ አንተ ማነህ? ጳውሎስ ተንበርክኮ አንተ ማነህ? ጴጥሮስ ተንበርክኮ አንተ ማነህ? ናና አስቀድመ ተንበርከክ። ሙሉ ጊዜ አገልጋይ አንበስክረ አገልጋዮች የራሳቸው የጸሎት ቀን ያስፈልጋቸዋል። በቃ ቀዳሚ መሆን አለብህ። በጸሎት ቦታ ላይ አገልጋዮች መገኘት አለባቸው። ቅጥረኞች አይደላችሁም፣ አገልጋዮች ናችሁ። ቅጥረኛ ደሞዝተኛ አይደለም። ኖ አይደለም። አገልጋይ ዋናው መታወቂያው መጸለይ ነው። ለህዝቡ የማይጸልይ ለህዝቡ ርህራሄ የለውም። ምእመናን ስሙ፣ የማይጸልይ አገልጋይ ለእናንተ ርህራሄ የለውም። ጨካኝ ነው፣ ሆዳም ነው፣ ለሆዱ ብቻ የሚኖር ነው፣ ለደሞዙ ብቻ የሚጮህ ነው። መጥቶ ይንበርከክ ለእግዚአብሔር ክብር። እንዴ ለእግዚአብሔር ክብር ያልተንበረከከ እንዴት የእግዚአብሔርን ክብር ይገልጣል? አይችልም። ኖ አይችልም። የእግዚአብሔር ክብር በመጸለይ ነው የሚገለጠው። የእግዚአብሔርን ቃል ለመስበክ ኃይል ያስፈልጋል። ኃይል ደግሞ የሚመጣው በመጸለይ ነው። ሲጸልዩ አይደለም እንደ ሐዋርያት ሥራ ላይ ኃይል የመጣው አይደለም እንዴ? ሲጸልዩ እኮ ነው ኃይል የመጣው። እያንዳንዱ ቦታ መጽሐፍ ቅዱስ ላይ ነው ከጸለዩ በኋላ መንፈስ ቅዱስ መጣ ይላል። ሁሉ ጊዜ ዝስት እናንተ ይሄ ዘመኑ ካሪዝማቲኮች ነን ፔንቴኮስታል ነን ብላችሁ የምትሞካሹ ውሸት ነው። ዝም ብሎ የውሸት ልሳን አትናገር፣ አታውራ። ተንበርከክ፣ በደንብ አድርገህ ተንበርከክ። በዛ ነው እግዚአብሔር ክብር የሚመጣው። ካሪዝማቲዝም ማለት ምንድነው? ተንበርክኮ መንፈስ ቅዱስ ማውረድ ነው እንጂ ዝም ብሎ የሌላ ልሳን ፈጥሮ መናገር አይደለም። በዚህ ሰዓት የሚያማቸው የሚናደዱ እነማን ናቸው? ልሳንን ፈጥሮ የሚናገሩ ናቸው። እውነተኞች አይናደዱም። በልሳን አምናለሁ፣ በልሳን አምናለሁ፣ በትንቢት አምናለሁ፣ በመገለጥ አምናለሁ። የጸጋ ስጦታ መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱሳዊ ነው። ስለዚህ በሱ አምናለሁ። ተንበርክከ የእግዚአብሔር ክብር ይምጣ፣ የእግዚአብሔር ክብር ይምጣ። ተንበርክከሽ የእግዚአብሔር ክብር ይምጣ። መንፈስ ቅዱስ ተንበርክከን ነው የሚመጣው። ስለዚህ የእግዚአብሔር ቃል እንደሚናገር አገልጋዮች፣ ታላላቅ የጸሎት አርበኞች ቤተክርስቲያንን የጸሎት ቤት የሚያደርጉት ተንበርክኮ ሲጸልዩ ነው። ክብር ለጌታ ይሁን። እግዚአብሔር ተንበርክኮ የሚጸልዩትን እግዚአብሔር ይባርካቸዋል። በእነርሱ ቤተክርስቲያን ይባረካል። ቤተክርስቲያን ደግሞ ስትንበረከክ በሚንበረከኩ አገልጋዮች ቤተክርስቲያን ትባረካለች። ክብር ለጌታ ይሁን። እንደገና ደግሞ የእግዚአብሔርን ቃል በምንመለከትበት ጊዜ ኢየሱስ ክርስቶስ እና ምሳሌ እንደሆነ አገልጋዮች የጸሎት ምሳሌዎች ናቸው። እግዚአብሔር እነርሱ በሚጸልዩበት ሰዓት ታላቅ ነገር በእነርሱ ያደርጋል። በእነርሱ ምክንያት እግዚአብሔር ድንቅ ስራን ይሰራል። ክብር ለጌታ ይሁን። ምክንያቱም ለምንድን ነው ብትሉ ከእግዚአብሔር ጋር ተኮራርፈን ህዝብን ከእግዚአብሔር ጋር ማስታረቅ አንችልም። ከእግዚአብሔር ጋር ተኮራርፈን ህዝብን ከእግዚአብሔር ጋር ማስታረቅ አንችልም። እኛ ከእግዚአብሔር ጋር ተጣርቀን እንዴት አድርገን ህዝብን ማስታረቅ እንችላለን? ስለዚህ የምንጸልየው ለምን መሰላችሁ? ለራሳችን ነው። በእግዚአብሔር ፊት፣ በሰውም ፊት፣ በእግዚአብሔር ፊት ሞገስ ያገኛን ሰዎች ለመሆን ነው። ስለዚህ ነው በእግዚአብሔር ፊት የምንጸልየው። ሁለተኛው ደግሞ የቤተ ክርስቲያን ምእመናን በሙሉ የጸሎት ተሳታፊ መሆን አለባቸው። ምእመናን የሚጸልዩ ምእመኑ የጸሎት አባል ካልሆነ በእርግጥም የቤተ ክርስቲያን አባል መሆን አይችልም። በአካል ይሆናል እንጂ በመንፈስ አይደለም። አጠቃላይ የሳምንቱ ቀናት የቤተ ክርስቲያን ምእመን ሁሉ እየመጣ የሚጸልይበት መሆን አለበት። ለምሳሌ የኮሪያ ቤተ ክርስቲያን ሁሉም ሰው ይጸልይ ነበር። ሁሉም ሰው እየጸለየ ሁሉም የጸሎት አርበኛ ሆኖ የእግዚአብሔር መንፈስ በኃይል እየወረደ ከተማ እንደተቆጣጠረ እንመለከታለን። አገርን እንደተቆጣጠረ እንመለከታለን። ስለዚህ ምእመናን እባካችሁ በጌታ ፍቅር ለመንኳችሁ፣ ነገ በሰማይ አብረን እንኖራለን።
አውሮፓ ሆኖ አሜሪካው የት በሰማይ እንኖራለን። አብረን እንጸልይ። እዛ ደግሞ ደስ ይለናል። ለይመሰላችሁ ጌታን የምንጸልየው እንደዚህ ይላል እግዚአብሔር ቃል። ሊመጣ ካለው ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ሲጸልዩ ሁሉ ጊዜ ትጉ። ቢል ለመሆን በሰው ልጅ ፊት ለመቆም እንድትችሉ በኢየሱስ ክርስቶስ ፊት ሳይሸማቀቅ የሚቆም ምእመን ምን አይነት ነው ብትሉ የሚጸልይ ነው። የሚጸልይ ነው። ሳታይ ምን ሁሉ ጊዜ በመጸለይ ትጉ ብሎ ይናገራል። ሌላ ደግሞ በጣም የሚገርመው ይቅርታ አድርጉልኝ፣ አሁን ደግሞ ከባድ ነው። ለመሪነት የሚመረጥ መሪ የጸሎት ሰው መሆን አለበት። የቤተ ክርስቲያን መሪነት የሚመለመሉ ሰዎች ጸሎት ወዳጆች እንጂ ንግግር ወዳጆች፣ ወሬ አቀንቃኞች መሆን የለባቸው። ዛሬ አውቃለሁ ፖለቲከኛ ነው መሪ ሆኖ የሚመረጠው፣ የጎሳ መሪ ነው። እናንተ ሰዎች ስሙ፣ የኔ ጎሳ ነው ብለህ ሰውን የምትመርጥ በእግዚአብሔር ፊት ትጠየቃለህ። ሂሳቧን ታወራርዳታለህ። በእግዚአብሔር ፊት ትጠየቃለህ። ህዝብን የሚያምስ የኔ ወገን ነው ብለህ ለኔ ይረዳል ብለህ በዘመድ በጎሳ የሚደረግ ምርጫ በእግዚአብሔር ዘንድ ትልቅ እክስ ነው። የሚጸልዩ ሰዎች መሆን አለባቸው። የንግግር ችሎታቸው፣ በህብረተሰቡ ውስጥ ያለ ተጽዕኖአቸው፣ እንደገና ደግሞ ብዙ ሯጮች መሆናቸው፣ ትንሽ መንፈሳዊነት ኖሯቸው ብዙ ብር ስላላቸው የሚመረጡ ውሸት ነው። የሚጸልዩ ነው መመረጥ አለበት የቤተ ክርስቲያን መሪ። ምክንያቱም ለምንድን ነው? ከእግዚአብሔር የተቀበሉት ከእግዚአብሔር እየተቀበሉ ነው ህዝቡ መምራት አለባቸው። የማይጸልዩ ከሆነ እንዴት አድርጎ ይመራሉ? ዘይካን አይችሉም። እንዴ ለምን በእኛ ምክንያት የኔ ዘመድ ነው ብለን ቤተ ክርስቲያን ትጨናነቃለች? የለበትም። ከእግዚአብሔር የሚቀበሉ የሚጸልዩ የሚንበረከኩ ኢየሱስ ክርስቶስ ለመሪነት የጠራቸው ሐዋርያት በሙሉ በጸሎት የተጉ ሰዎች እንደሆነ እንመለከታለን። ሐዋርያት ሥራ 1:14 እስከ 31 6:2 እስከ ስለዚህ ተከታዩ ትውልድንም እንዲጸልይ ያደርጋሉ። ነገር ግን ከ500 እስከ 1500 ዓመተ ምህረት ባለው ጊዜ ውስጥ ቅድስና አስተምሮ ቤተክርስቲያን የገደለችው አስቀድማ ከምቾት የተነሳ በጸሎት ሞታ ነው። ስለዚህ ባለመጸለይ ህዝብ የእግዚአብሔር ቤት መኖር የለበትም። እግዚአብሔር ለተሐድሶ ያስነሳው ማርቲን ሉተር ታላቅ የጸሎት አርበኛ ነበር። እንደነ ጆን ኖክስ ያሉ ታላቅ የጸሎት አርበኞች ነበሩ። እንደነ ጆን ዌልች ያሉ ታላቅ የጸሎት አርበኞች ነበሩ። ክብር ለጌታ ይሁን። ዛሬ ኢቫንጀሊካል ቤተክርስቲያን ታውቃላችሁ በ4.2% እያደገች ነው ያለችው። የምትጸልይ ከሆነ ከዛ በበለጠ ልታድግ ትችላለች። ክብር ለጌታ ይሁን። የኢራን ቤተክርስቲያን 19.6% ታድጋለች። በጣም ስለምትጸልይ ነው። ክብር ለጌታ ይሁን። ታውቃላችሁ እንግዲህ ይህንን ስንመለከት ምን ማለታችን ነው? ታላላቅ ሰዎች የጸሎት ሰዎች ናቸው። ሌላ የወንጌል ስርጭት የሚያከናውኑ ታላላቅ የወንጌል ስርጭት የሚሄድ ሰው ታላቅ የወንጌል አርበኛ መሆን አለበት። ይሄንን በሚቀጥለው ክፍለ ጊዜ እንመለከታለን። ክብር ለጌታ ይሁን። ስለዚህ እግዚአብሔር ቤተክርስቲያንን የጸሎት ቤት ሊያደርጋት ይፈልጋል። ያ ከሆነ ክብር ለጌታ ይሁን። ለጌታ ዳግም ምጽአት እናዘጋጃታለን ቸርችን። እኛም ደግሞ ጌታን በትልቅ እንትን እንጠባበቃለን። ክብር ለኢየሱስ ይሁን። ጌታ ይባርካችሁ። ተባረኩልኝ። ቻው። እንጸልይ። ቅዱስና የተፈራ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር በእውነት ስምህ የተባረከ ይሁን። ድምፅን እያሰማን ስለሆነ እየተናገርከን ስለሆነ ቃልን እየተናገርክ ስለሆነ ስምህ ይባረክ። መንፈስህ ያነቃቀን፣ ድምፅን አሰማን። ፈቃድ በመካከላችን ይገለጽ። ስለ ሁሉ ስምህ ይባረክ። ክበር፣ ከፍ ከፍ በል። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። በቃላቴ ውስጥ ኃይለኛ ቃል ቢታይም አይዟችሁ፣ ለእናንተው ደህንነት ነው። አያችሁ ግዝረት እኮ ለመሰላችሁ ያቆስላል እንጂ ቆሻሻን ያስወግዳል። ስለዚህ የሚያቆስል ንግግር ቆሻሻን ለማስወገድ ነው። እግዚአብሔር እንዲከብር ነው። እኛ ዝቅ እንበል፣ ምንም ችግር የለም። ተባረኩልኝ፣ ዳና ቆዩልኝ። እጅግ በጣም ይወዳቸዋለሁ። ቻው ባይ